ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች፣ የዛሬ ዕለት የስፖርት መረጃዎቻችን እጅግ አስገራሚና ያልተጠበቁ ሰበር የዝውውር ዜናዎችን እንዲሁም የዓለም ዋንጫን የዝግጅት መረጃዎችን ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህ ቪዲዮ ለብዙ ስፖርት ወዳጆች እንዲደርስ ደግሞ አሁኑኑ ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም በዛሬው ዘገባችን መጨረሻ ላይ ለምናነሳው የፎደንና የፓልመር ጉዳይ አስተያየታችሁን በኮሜንት ላይ መስጫ ላይ ማለት ነው ማስፈራችሁን አትርሱ እያልን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ተመለስን። ክቡራንና ክቡራት የዳኒ ስፖርት ቤተሰቦች፣ የካሪክ የመጀመሪያ ፈራሚና የማንቸስተር ዩናይትድ ትኩስ የሆነ መረጃዎችን ስንመለከት የማንቸስተር ዩናይትድ ቤት አዲስ አሰልጣኝ ስር አዲስ አየር እየተነፈሰ ይገኛል። ክለቡ ለአሰልጣኝ ማይክል ካሪክ የመጀመሪያውን ፈራሚ የሚሆን ተጫዋች ዝውውር ለማጠናቀቅ እጅግ መቃረቡን ተነግሯል ወይም ተቃርቧል እየተባለ ነው። ተጫዋቹ የሕክምና ምርመራ ሜዲካል ቀጠሮ የተያዘለት ሲሆን ድርድሩ ዛሬ ምሽት ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። በተጨማሪም ዩናይትዶች የአታላንታውን አማካይ ኤደርሰንን እንደዚሁ ለማስፈረም ጫፍ የደረሱ ሲሆን ተጫዋቹ ለአሰልጣኝ ማይክል ካሪክ ስልት በቀላሉ መላመድ የሚችል ተለዋዋጭ ባህሪ ያለው አማካይ መሆኑ ጥሩ አማራጭ ነው ተብሎ ተነግሯል ማለት ነው። በሌላ በኩል ዩናይትድ የዌስትሃሙን ወጣት አማካይ ማቲያስ ፈርናንዴዝን በ40 ሚሊዮን ፓውንድ ለማስፈረም ከፍተኛ ተስፋ ማድረጉን ተሰምቷል። በክለቡ ስንብት ዙሪያ ደግሞ ማርከስ ራሽፎርድ እና ግብ ጠባቂው አንድሬ ኦናና በሚቀጥለው ወር ለቅድመ ውድድር ዘመን ስልጠና ወደ ክለቡ የሚመለሱ ይሆናል። ቢሆንም ግን ሁለቱም በኦልትራፎርድ ወደፊት ቆይታ እንደሌላቸው ተረድተዋል ተብሏል። በሌላ በኩል በመሀል ላይ ስለ እንግሊዝ ብሔራዊ ቡድን ላስገባና የእንግሊዝ ብሔራዊ ቡድን ማያሚ ገባ ተብሏል። ማያሚ የቱሄል አስገራሚ ስብስብ ቶማስ ቱሄል የሚመራው የእንግሊዝ ብሔራዊ ቡድን በዓለም ዋንጫው የአየር ንብረት የመላመድ ስልጠና ለመውሰድ ማለት ነው ለመጀመር ብሎ ፍሎሪዳ ማያሚ ደርሷል ተብሏል። ማያሚ እንደደረሱ የገጠማቸው እጅግ ከፍተኛ ሙቀት እና ድንገተኛ የሀሩር ክልል ዝናብ ለተጫዋቾቹ ትልቅ መነቃቂያ ሆኗቸዋል ተብሏል። ቅዳሜ ዕለት በሻምፒየንስ ሊግ ፍጻሜ ላይ የተሳተፉት አራቱ የአርሰናል ተጫዋቾች ቡካዮ ሳካ፣ ዲክላን ራይስ፣ ኖኒ ማዱኬ እና ኤብሬቼ ኢዜ እንዲሁም የኮንፈረንስ ሊግ አሸናፊው ዲን ሄንደርሰን ገና ቡድኑን አልተቀላቀሉም። ትልቁ መነጋገሪያ ግን የቶማስ ቱሄል የተጫዋቾች ምርጫ ነው። ቱሄል እንደ ፊል ፎደንን እና ኮል ፓልመርን፣ ትሬንት አሌክሳንደር አርኖልድ እና ሃሪ ማጉዌር ያሉ ታላላቅ የክለቦች ተጫዋቾችን ከስብስቡ ውጭ አድርጓል። ቱሄል ስለ ፎደን ሲናገር ፎደንን ማግለል ቢጎዳኝም በውድድሩ ዓመቱ መጨረሻ ላይ ምርጥ ብቃቱን ጠፍቶበት ነበረ ሲል ነው የተናገረው። በዛ ላይ ትክክለኛው ቦታው የት እንደሆነ እርግጠኛ መሆን አልቻልኩም ብሏል ማለት ነው። ሃሪ ማጉዌር በውሳኔው ማዘኑን ሲገልጽ፣ ጂሚ ካራገር ግን ቱሄል ከተሰጥኦ ይልቅ ለቡድኑ አንድነትና ጉልበት ቅድሚያ በመስጠቱ አሞካሽቶታል ማለት ነው። ነገር ግን በእኔ በኩል ብዙም የተዋጠልኝ አይመስለኝም። በተለይ የሃሪ ማጉዌር እና ሉክ ሾው ፒካቸው ላይ ባሉበት ሰዓት ላይ ጥሏቸው መሄድ እጅግ የተከላካይ ክፍሉን ዋጋ ያስከፍሏል የሚል ነገር አለኝ። እናም ይህንን አሰልጣኝ የእንግሊዝ ብሔራዊ ቡድን ስፖርት ፌዴሬሽን ጠርቶ ሊያናግረው ሁሉ ጫና ሊያደርግበት ሁሉ ይገባል ብዬ ነው የማስበው። በእውነቱ ከሆነ ትሬንት አሌክሳንደር አርኖልድን የመሳሰሉ እና ታይቶ የማይታወቁ ልጆችን
ብዙ ተጫዋቾችን ነው በስብስብ ውስጥ ያደረገውና ይሄ ብዙ ጊዜ የሀገሩ አሰልጣኝ ያልሆነ ሲቀጠር ብዙ ጊዜ ብሔራዊ ቡድን እንግሊዝ ብሔራዊ ቡድን ላይ የምናየው እንደዚህ አይነት ነገር ነው። በጣም ፍርክስክስ ያለ ደንታ የላቸውም ለማሊያው በጣም ብዙ ጊዜ ከሚከፈላቸው ገንዘብ በስተቀር እንደውም እንደ ጠላት ሊጥሉ የሚፈልጉ ሁሉ ነው የሚመስለኝ ነው አሰልጣኞች እና በጣም አሳሳቢ ነው። እናንተ ምን እንደምትሉ በዚህ ጉዳይ ላይ እስቲ ቤተሰቦች አስተያየት ስጡበት እላለሁ። ወደ ሌላው ወደ አርሰናሉ ዜና ስናልፍ አርሰናል በቡዳፔስት በተደረገው የቻምፒየንስ ሊግ ፍጻሜ ጨዋታ በፒኤስጂ በፔናልቲ ተሸንፎ ዋንጫውን ማጣቱ ይታወሳል። በሽልማቱ ስነ ስርዓት ላይ ደግሞ እንደዚሁ ኤሊያ የቻምፒየንስ ሊጉ ምርጥ ተጫዋች ሲባል የአርሰናል ደግሞ ፒኤስጂን የአመቱ ምርጥ ስብስብ ውስጥ የበላይነቱን ይዟል። የፒኤስጂ እና የአርሰናል ቡድን ማለት ነው። መድፈኞቹ ይህንን ሽንፈት ረስተው ለቀጣይ አመት ጠንካራ ስብስብ ለመገንባት የሞርጋን ሮጀርስ እና የወጣቱ ኤሊ ጁኒየርን ክሩፒ ዝውውር ላይ ውሳኔ ለማስተላለፍ እየተንቀሳቀሱ ይገኛሉ ማለት ነው። በተጨማሪም የፒኤስጂ ተጫዋቾች በትናንትናው ጨዋታ አሰልጣኛቸውን ሉዊስ ኤንሪኬን እንደ አውሮፓውያን አቆጣጠር በ2015 ከባርሴሎና ጋር የመጀመሪያውን የቻምፒየንስ ሊግ ዋንጫ ሲያነሳ በካንሰር ህይወቷ ያለፈችውን ልጁን ዛናን በትከሻው አዝሏት የነበረችውን ምስል የያዘ ልዩ ባነር በመያዝ ወደ ሜዳ በመግባት ልብ የሚነካ ክብር ሰጥተውታል ማለት ነው። በሌላ በኩል ወደ ዝውውር ዜና ስንመለስ በርናንዶ ሲልቫ ወደ ባርሴሎና ከካታላኑ ክለብ ባርሴሎና ጋር ከማንቸስተር ሲቲ ጋር ኮንትራቱ የሚጠናቀቀው አማካይ በርናንዶ ሲልቫ ማለት ነው በነፃ ዝውውር ለማስፈረም ሙሉ ስምምነት ላይ ደርሰዋል ማለት ነው። ሁለቱም ተጫዋቹና ቡድኑ በነፃ ዝውውር ስምምነት ሊፈራረሙ ተስማምተው ጨርሰዋል የሚል ዜና ወጥቷል ማለት ነው። በሌላ በኩል ከሊቨርፑሉ የተባረረው አሰልጣኝ አርነ ስሎት በላከው የስንብት ደብዳቤ ከክለቡ ጋር ያለው ትስስር ከእግር ኳስ በላይ መሆኑን ገልጿል። ሊቨርፑል እሱን ለመተካት አንዲ ራውላን ጋር ይፋዊ ድርድር በዚህ ሳምንት ይጀምራል ተብሎ ይጠበቃል። ነገር ግን አርነ ስሎት ለክለቡ ያላቸውን ክብር ገልጸዋል። ከክለብም በላይ ነው ሲሉ ገልጸውታል ማለት ነው። እንግዲህ የዛሬ ስፖርት መረጃዎቻችን እነዚህን ይመስሉ ነበር። በተለይ አሰልጣኝ ቶማስ ቱሄል እንደ ፎደን እና ኮል ፓልመር ያሉ ኮከቦችን በዓለም ዋንጫ ስብስብ ውጪ ማድረጉ ትክክለኛ ውሳኔ ይመስላችኋል ወይ? ወይንስ እንግሊዝን ዋጋ ያስከፍላታል? የእናንተን ውድ አስተያየት በኮሜንት መስጫው ላይ በጉጉት እጠብቃለሁ። ቪዲዮን ከወደዳችሁት እባካችሁ አሁኑኑ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉላቸው። አሁኑኑ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ፈጣን እና ታማኝ የስፖርት መረጃዎችን በየቀኑ ለማግኘት ሰብስክራይብ በማድረግ የዳኒ ስፖርት ቤተሰብ ይሁኑ። በቀጣይ አሪፍ ቪዲዮ እስከምንገናኝ ቻው።